ሶስተኛዎቹ ኸይር ስራ ለኸይር ሰዎች እንዲገራላቸው ሰበብ ሆናል ማለት ነው። ብዙ ዒባዳ አትችልም፣ መስጂድ ገነባህ። ዒልም ብዙ መቅራት አትችልም፣ ኪታብ ዑለማዎች የሚፈልጉት ኪታብ ምንድን ነው የሚቀራው? በዚህ ቡኻሪ ነው የሚቀራው። ቡኻሪ ገዝተህ እኚህ ሸህ ምንድን ነው የሚያቀሩት? ተፍሲር ገዝተህ ይሄ መድረሳ ምን ያስፈልገዋል? ውሃ ያስፈልገዋል። አሁን ዒባዳ ፈርድ ነው ያስፈልገዋል። ምን ያስፈልገዋል? ውሃ መቆፈር ያስፈልጋል። ቆፍራቸው አውጡላቸው። 800 ሰው ያ ሁሉ ውዱ አድርጎ የሚሰግደው ያ ሁሉ ውዱ የሚያደርገው ለአንተ ሐሰና መጻፍልህ። ሰፈራ ዓሊም አሉ፣ ትልቅ ሙፈሲር ሙሐዲስ። አሁን እሳቸው ሁሉ እያቀሩ እንደገና ለሐጃቸው በቃ ምን አልካቸው? 10 ሆናችሁ ተስማምታችሁ 10 ጓደኞች ሸሆ አላቸው። እርሱ ስለ ቁርአኖት እንጂ ምንም አይጨነቁ። የቤታችሁ ኪራይ፣ ትምህርት ቤቱ ምን አልቋል። እርሱ ከዒልም ብቻ አቅሩን ዱዓ ብቻ አድርጎ አልካቸው። አሁን እኚህ ሼህ ለሊቱን ምን የሚያደርጉት ዱዓ አንተ ተኝተህ ይበቃል። ተኝተህ እነዚህ 10 ወጣቶች ቢተኙ ይበቃቸዋል። እሱ ይችላል ይሻስከሩ እሱ ይችላል ይበቃቸዋል። የዚህ ሼህ ዱዓ ይበቃቸዋል። አኺራ መጣ ይሄ ብቻ ሐሰና አላህ ከተቀበለ ይበቃል። ኸይር ስራ ለኸይር ሰዎች እንዲገራ ሰበብ ሆናል። ይሄ ስንተኛ ደረጃ ነው? ሶስተኛ። ይሄንም አልቀራ ኢባዳም አላበዛ ለሰው ኸይር እንዲገራም አላገልግም። አንድ ነገር የቀረህበት በቃ ከዚህ በላይ ሙናፊቆች ደረጃ ልትወድቅ ነው። ምንድነው ሲል በራስህ ሐጃ ተጠመደ። ምንድነው አሉት ነጋዴ خلاص ስማ አሉት። አንተ ኸይር ብዙ ስለመለጠ እዚህ ጋር ያለው ኸይር አደጋ ላይ ስላለ መጠንቀቅ አለብህ አሉት። ምን ልጠንቀቅ አላቸው? ስራ ነው የምትሰራው? ታውቁማ የተመርከቱ መርከቱ ነው የምትሰራው። በስራ ለአንተ ለቤተሰብ በሚሆን ሐላል ከስብ ላይ ተሻገር። ስራህ ላይ ሐራም አትንካ። ስራህ ላይ ሐራም ላትነካ። ሙስሊሞች ከአንተ የዳኑ ይሆኑ በምላስህም በእጅህም በምንም ማንም ሰው የለህማ ሐሰና የለህም። እዚህ ጋር አደጋ ላይ ስላለ በቃ መጠበቅ ነው ያለበት ያለችህን ደረጃ አላት። ይሄ በዚህ ምክር የሰራ ነጋዴ ምሳሌ ምንድነው? ከቤቱ ይወጣል ስራ ቦታ በአማና ወላሂ የለ በአላህ ስማጭ አይዋሽ አያጭበረብር ምን አይነት በአማና ይሰራል። ዘካቱን ያወጣል። አይዋሽ፣ ሰው አይሰድብ፣ ሰው አያማ፣ ሰው አዛ ያረግ። ሰላም የሆነ ሰው ሰላም ከሰው ጋር ከሰፈሩ ጋር ሰላም ይሰራል። ቤቱ ይመጣል፣ ኢባዳውን ያደርጋል፣ ይተኛል፣ ይነሳ። ይሄ ከዚህ ሌላ የሙእሚን ደረጃ የለም አሉ። ከዚህ በታች ያለው የማን ደረጃ ነው ስትላቸው ይሄ የጠፊዎች ደረጃ ማን ነው አሉ። ወልዒያዙ ቢላህ ይላል ኪታቡ ላይ ወልዒያዙ ቢላህ አን ተሽተጊለ ቢማ ያህድሙ ዲነክ ዲንህን በሚያፈርስ ነገር መጠመድህ አው ትዕዚየ ዓብደን ሚን ዒባድላህ የአላህ ባሪያ አንድ ሰውን አዛ በማድረግ መጠመድህ አሉ። አንድ የአላህ ሰው የመንገድ ላይ ስትወጣ እዚህ በሩ ላይ አንድ የቆመ ሰው ሀብታም አይደል ምን አይደል ሙስሊም ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ይሄን አዛ ማድረግ አኺራህን ሊያበላሸው ይችላል። የሙእሚን ደረጃ ይችላል። አራተኛው ከዚህ ከአራቱ ውጭ የማን ደረጃ ነው ብለን የሙናፊቅ ሰው አዛ በማድረግ መጠመድ። አህለ ሱና ወልጀማዓ መለያቸው የአላህ ሰዎች ተውና ሰው እንስሳ አዛ ያደርጉ። እንስሳ በግዳድ ላይ አንድ ዓሊም ትልቅ ዓሊም በግዳድ የሚኖሩ የነበሩት ዓሊም ሙፍቲ ቃኢመ ለይል የሚያስተምሩ ተሐጁድ የሚሰግዱ ያ ሁሉ የሰሩ ኸይር የምትለውን በር የሰሩ ሰው ከሞቱ በኋላ በመናም ታዩ። እንዴት ሆኖ ሲሏቸው ታውቃላችሁ? በምን አላህ እንደማራቸው ተሐጁዱ ኢባዳው ያ ሁላ ማስተማሩ ያ ሁላ ትልቅ ደረጃ እያለ በግዳድ መንገድ ላይ እየሄዱ ድመት ያሉ ዝናብ መጥቷል ስትንቀጠቀጥ ያወጣል አንስቷል የነበራቸው ምን የሆነ ጨርቅ ይሁን ምን ይሁን በሱ ሰውነቷ እንዲሞቅ አደረጓል። በዚህ አላህ ማራቸው። ለድመት እንዲያዘነ እንዲህ ከሆነ ድመት አዛ ያደረገ ደግሞ እኮ ሪያዱ ሳሊሒን ላይ እኮ እሳት የገባች አለች ደኸለት ኢምራአቱን ናረ ፊ ሂራ ድመት እና እንስሳ ጋር እንዲህ ከሆነ አንድ ሙስሊም አዛ ያደረገ ሰው አኺራ እንዴት ይሆናል? አንተው ገምተው እስኪ ያሳይህ ድረስ እንዲሁ ገምተው። ይሄ ነው መለያው የአላህ ሰዎች አላህ የሚፈሩ ዑለማዎች የአኺራን የሚከጅሉ ዑለማዎች መለያቸው ይሄ ነው። ተውና ሰው እንስሳ አዛ ያደረገ እንስሳ መንገድ ላይ እየበሉ ምግብ ውሻ መጣ አሉ። አንዴ አላህ ሰው ውሻ ምን አሉት? ውሻው
አንተም ከቦታ ብላ አሉት። እኔም ከቦታ እየበላሁ ነው። አያቸው ከውሻ ጋር ያላቸው አደብ እኮ እንዴት ነው ማለት ተውና ከሰው ጋር በዚህ ነው የሚደረሰው። አላህ እንዲከፍትልህ ዱንያ አኺራ እንዲያምር ከፈለክ አደብ ማዕረብ ከአላህ ጋር አላህ ያዘዘህን ነገር አክብር። አንቢያዎችን አክብር፣ ዑለማዎችን አክብር፣ ወላጆችህን አክብር፣ ጎረቤትህን አክብር። ሙስሊሞች ጋር በሰላም ኑር። ከአፍህ መልካም ነገር ይወጣ። ብትሰራ ኸይር፣ ብትናገር ኸይር።